ሪሌሽንሺፕ በዘመናችን መንፈሳዊ አባት አለ የለም እንዴት በሚለው በስፋት ሄዶበታል። እዛ ላይ አልገባም። ጥሩ ትምህርት ነበር። ሁለተኛው የአዲስ ኪዳን ትሩፋቶች ጳውሎስ የእግዚአብሔር ጸጋ ከኃጢአተኞች ሁሉ የከፋውን እኔን እንኳን እንዴት እንዳዳነ በማለት ስለራሱ ሲናገር በክርስቶስ በኩል የሚገኘውን የምህረትና የመዳን በረከት ያሳያል። ኃጢአትን ከሚያጋልጠው አሮጌው ሕግ በተለየ መልኩ ወንጌል ማለት አዲስ ኪዳን ይቅርታንና መለወጥን ወይም ዳግም ልደትን ላመኑ ሁሉ ይሰጣል። ኢየሱስ የተሰበሩ ሰዎችን ወይም ኃጢአተኞችን ለማዳን ወደ ዓለም መጥቷልና ይህ ጸጋ ንጹህ ልብን፣ በጎ ሕሊናንና ቅን እምነትን ያፈራል። አንደኛ ጢሞቴዎስ 1:5 ይህም በአሮጌው ቃል ኪዳን ብቻ የማይገኙ ጥቅሞች ወይም ትሩፋቶችን ያስገኛል ማለት ነው። ይህንን ተምረናል። ሌላው የሐሰት ትምህርትና የሐሰት አስተማሪዎች በስፋት ሄዶበታል። የጢሞቴዎስ የመጀመሪያ ተግባር በኤፌሶን የነበሩትን የሐሰት አስተማሪዎች መጋፈጥ ነበር፣ ማጋለጥ። እነዚህ ግለሰቦች የሐሰት ወይም እንግዳ ትምህርቶችንና ግምታዊ ትምህርቶችን ለምሳሌ አፈ ታሪኮችና ማለቂያ የሌለውን የዘር ሐረግ ዝርዝሮች ያሰራጩ ነበር። ይህም በቤተ ክርስቲያን ውስጥ ውዝግብ ያስነሳ ነበር። ጳውሎስ የተዛባ መልእክታቸው ፍቅርን ሳይሆን መለያየትን እንደሚፈጥር ጠቅሷል። ይህም ግልጽ የስህተት ምልክት እንደሆነ ያሳያል። ለጢሞቴዎስ አንደኛ ጢሞቴዎስ ከ19 እስከ 20 ባሉት ውስጥ ተዘርዝሯል እና በዚህ ላይ በደንብ ተምረናል። ከዚህ አንጻር ግን እውነተኛ ወንጌል በተቃራኒው እውነተኛ ወንጌል ኢየሱስ ክርስቶስ ኃጢአተኞችን ለማዳን በሰጠው ተልእኮ ላይ ያተኩራል። ይህም ወደ ፍቅርና ወደ እምነት ይመራል። ጳውሎስ ክርስቶስ ኢየሱስ ወደ ዓለም የመጣው ኃጢአተኞችን ለማዳን ነው፣ አንደኛ ጢሞቴዎስ 1:15 የሚለውን ምስክርነቱን ይጋራል። ይህም የወንጌልን ዋና ዓላማ የሚያጎላ የታመነ አባባል ነው። ከወንጌል ጋር የሚስማማ ጤናማ ትምህርት ጽድቅን፣ እምነትንና ፍቅርን ያፈራል እንጂ ግምታዊነትን ወይም ትዕቢትን አያመጣም። ሌላው መልካሙን ገድል ተጋደል የሚለው ጳውሎስ ለጢሞቴዎስ የሰጠው ትምህርት ነው። ኪ ነው የዚህ ትምህርት ዓላማ። በዚህም ላይ እኔ መዝሙር ማውጣት ሞክሬ ነበረ። ጥሩ ትምህርት ነው። ጳውሎስ ጢሞቴዎስን መልካሙን የእምነት ገድል ተጋደል ሲል አዟል። እምነትንና በጎ ሕሊናን አጥብቆ እንዲጠብቅ። ይህ ማለት እውነተኛውን እምነት ከስህተት በመጠበቅ እና በመታዘዝ መጽናት ማለት ነው። ከጅምሩ አንደኛ ጢሞቴዎስ 1:18 እስከ መዝጊያው ምዕራፍ 6:12 ድረስ ጢሞቴዎስ የእግዚአብሔርን ተልእኮ ለመወጣት ንቁ ሆኖ በጽናት እንዲቀጥል ተመክሯል። ልክ ለእውነት እንደሚዋጋ ወታደር ማለት ነው። መደምደሚያ እንደ መጽሐፍ ቅዱስ ጥናት ክፍል እነዚህን ትምህርቶች በልባችን እናኑር፣ እውነተኛውን ወንጌል አጥብቀን እንያዝ። የትምህርቱ ያስገነዘበን እነዚህ ነው። የክርስቶስን የፍቅርና የንጽህና ህይወት እንኖር፣ እርስ በርሳችን በታማኝነት እናገልግል። ይህም ስናደርግ ጳውሎስ ለጢሞቴዎስ የሰጠውን መመሪያ እንከተላለን ማለት ነው። በመጨረሻም ለስሙ ክብር እንኖር፣ የክርስቶስን ተልእኮ በህይወታችን ውስጥ ቅድሚያ እንስጥ። የእግዚአብሔር ቤተሰብ ለሁሉም የእውነትን ብርሃን እንዲያበራ በትውልዳችን ውስጥ መልካሙን እምነት ተጋድሎ እየተዋጋን እንኖር የሚል ነው። ማጠቃለያው አንደኛ ጢሞቴዎስ ለቤተ ክርስቲያን የህይወት ተግባራዊ መመሪያና መንፈሳዊ ምህሮች ሀብት ነው። ጳውሎስ ይህንን መልእክት ለቤተ ክርስቲያን የአመራር መመሪያ አድርጎ ነው የጻፈው። ትምህርትን፣ አምልኮን፣ አመራርን፣ ብቃቶችንና የግል ታማኝነትን እንዲሸፍን አድርጎ ነው የጻፈው። ስለዚህ የገመገምናቸው ቁልፍ ጭብጦች እና አላዛርሽ ያስተማረን ይህ ውብ የሆነ ትምህርት ከሐሰት ትምህርት ጋር ከመዋጋት ጀምሮ እስከ እግዚአብሔርን መምሰልና መልካም ስራዎችን ማሳደግ ድረስ ያሉት ሁሉም የቤተ ክርስቲያንን የእውነት ምሰሶና መሰረት ለማጠናከር ያገለግላሉ። አመሰግናለሁ። እግዚአብሔር ይባርካችሁ። ቴንኪው በጣም ገርመሽ። እግዚአብሔር ይባርክ ስላካፈልከን። እግዚአብሔር አምላክ የተባረከ ይሁን። በጣም ብዙ ነገሮችን ዳስሷል ግርማ።
እግዚአብሔርን እናመሰግናለን። በመቀጠል ሚሚ እህት አምሳል ትገቢና አንቺ ደግሞ ሼር ታደርጊናለሽ። ሚሚ ትሰሚኛለሽ? አንሚዩት አድርገሽ ግቢ። ምናልባት እየሰማንሽ አይደለም። አሁን ይሰማል? ትሰሚያለሽ? ኦኬ። አንሚዩት ሳላረቀሽ ነው። ጌታ ኢየሱስ በዚህ ባርክ። በዚህ አጋጣሚ ጌታ ኢየሱስ ይባርክ ልልህ እወዳለሁ። ምዕራፍ 1ን እሱ ተናግሮታል። ስለዚህ እኔ ምዕራፍ 2 ልናገር ማለት ነውና እግዚአብሔርን መምሰልና እንዴት በእግዚአብሔር ቤት ልንኖር እንደሚገባ ለገዦችና ለባለስልጣን ጸሎት በጣም ጸሎትን ሳስብ ሐዋርያው ጳውሎስ የሚጸልያቸው እያንዳንዱ ምዕራፍ ላይ ማለት እያንዳንዱ ያስተማራቸው ከኤፌሶን ጀምረን ብናነብ የሐዋርያው ጸሎት በጣም የሚለይ ጸሎት ነውና እዚህ ላይም መጀመሪያ ምስጋናን ከዛ መጀመሪያ ምልጃን ከዛ ምስጋና ያቀረብን ለነገስታቶችና ምንድነው የሚለው በጭምታን ጸጥና ዝግ ብለን እንድንኖር ልመናና ምልጃ ምስጋና ስለሰዎች ሁሉ ነገስታት ስለመኳንንት ሁሉ እንዲደረግ በፊት መክራለሁ ብሎ ለልጁ ሲመክረው እናያለንና ምንድነው ለነገስታት ብቻ ሳይሆን ለሰዎችም እንኳን በተስተካከለ ኑሮ እንዲኖሩ ለነገስታትና ለሰዎች እንዲጸልይ መክሮ ምክንያቱም ሰዎችን ሁሉ ሊድኑ እውነቱን ወደ ማወቅ ሊደርሱ በእግዚአብሔር ፊት በመድኃኒታችን መልካም ደስ የሚያሰኝህ ነው ይላልና ሰዎች በመልካም አኗኗር ሲኖሩ በመልካም አካሄድ ሲሄዱ እንደገና ነገስታቶች ደግሞ በእግዚአብሔር እጅ ያቀረብናቸው ወደዚህ ነገር ውስጥ ሲገቡ ሰዎች ወደ እውነትን ማወቅ ሊሄዱ ይችላሉ። ሁለተኛው ደግሞ እውነትን ማወቅ ማለት ካልኖር ነው አልታወቀም ማለት ነው በሚል ሲያስረዳ ነበር። የሚታወቅ ነገር ይኖራል፣ ያልታወቀ ነገር ደግሞ ሊኖር አይችልም። ግን የምናውቀው ነገር ካልኖር ነው ግን እንደታወቀ አይቆጠርም። ስለዚህ ሰዎች እውነትን ሊያውቁ እንደገና ደግሞ ሊድኑና እግዚአብሔርን ደግሞ ደስ ሊያሰኘው የሚችል ይሄ ነው። ከዛ በእግዚአብሔርና በሰው መካከል ያለ እግዚአብሔር እሱም ኢየሱስ ክርስቶስ እንደሆነ ራሱን ለኛ አሳልፎን እንደሰጠ በዘመን የሚደረግ እንደሆነ ጊዜው ሲደርስ አይደለ ኢየሱስ ክርስቶስ እኛን ለማዳን የመጣው እግዚአብሔር በዘመንና በጊዜ የሚሰራ አምላክ እንደሆነና እግዚአብሔር ደግሞ በዘመን ልጁን ኢየሱስ ክርስቶስን ለኛ አድርጎ እንደሰጠው ከዛም ሐዋርያው ጳውሎስ ደግሞ ለዚህ ነገር እንደተሾመ ማለት የተሾመበት ዋናው ምክንያት የዚህ ብስራት ነጋሪ እንደሆነ አዋጅ እንደሆነ ማለት እግዚአብሔር ሐዋርያቶችን ሲያስቀምጥ ወይም ደግሞ የወንጌል እንትኖችን ሲያስቀምጥ ያስቀመጠበት ምክንያት ይሄንን ነገር ለመናገር ነው። ይሄ ነገር ሲነገር ደግሞ ሰዎች እውነቱን ያውቃሉ፣ ሰዎች እውነትን ይሰማሉ። ስለዚህ እጅ በመጫን የሚጸለይ ጸሎት ደግሞ እጆችን በመጫን የሚጸለይ ጸሎትን ከተናገረ በኋላ ሴቶች ያስተምሩ አያስተምሩ በሚል በዚህ ዘመን ውስጥ እግዚአብሔር አላዛር ያለው እኔ እንደምረዳው እሱ እግዚአብሔር ይሄንን ነገር እንደሰጠ ያምናል። ሁለት አይነት ክርክር እንዳለ በዚህ ውስጥ ደግሞ ያስተምሩ የሚሉ አሉ፣ አያስተምሩ የሚሉ አሉ። ሴቶች የበላይ ሊሆኑ ይገባቸዋል የሚሉ አሉ፣ አላይሆኑ እየተገዙ እየተማሩ እንጂ ስልጣንን ወይም ደግሞ ኃላፊነትን ሊይዙ አይችሉም የሚሉ አሉ። ግን መሪ ሊሆን የሚገባው ወንድ እንደሆነ ሲናገር ሰምቻለሁ። የመሪነትን ቦታ እንዲይዝ ሴት ግን ልታስተምር እግዚአብሔር በሰጣት ቦታ ላይ ልታደርግ እንዳለባት ተናግሯል። ከዛ ደግሞ ስላለባበስ ጉዳይ አፍረትን በስቶ በዛ ዘመን በነበረው አሁን ዘመን ከነበረው ጋር የተለየ ዘመን ነው። ስለዚህ በዘመኑ በነበረው ጊዜ ልዩነት ቢኖርም ግን አሁንም ሴት
በስነ ስርዓት ልትለብስ ይናገራል። ከዛ ደግሞ የተፈጠሩበት ምክንያትና አዳም ቀድሞ ተፈጥሯል። የተታለለችው ሴቲቱ አይደለም፣ ወንዱ አይደለም፣ ሴቲቱ ነች መጀመሪያ የተታለለችው። ስለዚህ ሴቷ ደግሞ በእንዴት አርጋ ትድናለች የሚለውን በተለያየ መንገድ ዘርዝሮ አሳይቶናል። በቤተሰብ ሊሆን ይችላል፣ ልጆችን በማስተማር ሊሆን ይችላል፣ በተለያየ ነገር ያንን በማስረዳት አስተምሮናል። ጌታ ኢየሱስ ይባርክ። የተረዳሁት ይሄንን ነው። ቴንኪው በጣም እግዚአብሔር አምላክ ይባርክሽ ሚሚ። ቴንኪው በጣም በጥሩ ሁኔታ ነው አንቺ የሚያስቀምጥሽው። እግዚአብሔር አምላክ ይባርካችሁ። ግርመሽ፣ ሚሚ ተባረኩልኝ። ጊዜ ሳንወስድ ጊዜ ስለሚሄድ ወደሚቀጥለው ሰው ሄዳለሁ። ወንድሜ አዱኛ አንሚዩት አድርግና አንተም ወንድም አዱኛ ትሰማኛለህ? አንሚዩት አድርገው ከቻልክ። ሄሎ አዱኛ ትሰማኛለህ? ኦኬ፣ ጊዜያችንን ለመጠቀም አዱኛ እንግዲህ ከተመለሰ ወይም ከመጣ ከሚቀጥለው ሰው በኋላ ይገባል። በመቀጠል ወንድሜ ዶክተር ምንተስኖት ማነው አለዘ? ምን ትሰማለህ? እሺ ወገኖች እንደምን አደራችሁ? ሁላችሁንም እግዚአብሔር አምላክ ይባርካችሁ። በዚህ ትምህርት ውስጥ የተሳተፋችሁ ሁሉ በመሳተፍ ያገለገላችሁም እግዚአብሔር ይባርካችሁ። ጥሩ ተሳትፎ ነበረ። 40-50 ሰው የሚገባበት ተሳትፎ ነበር እና በጣም ጥሩ ነው። በሆስቲንግ የሚያገለግላችሁ ገኒም እግዚአብሔር አምላክ አብዝቶ ይባርክሽ። አላዛሪ ይህን እድል ስለሰጠኝ በጣም አመሰግናለሁ። የምጀምረው ባርኬ ነው መጀመር የምፈልገው። እግዚአብሔር አምላክ ይባርክ። በእውነት በጣም ልዩ ትምህርት ነበር። ቤተክርስቲያን በጸጋ የተባረከች ቤተክርስቲያን መሆኗን ያየንበት ያደነቅንበት ጊዜ ነው እና እግዚአብሔር አምላክ አብዝቶ ይባርክ። ወንድሜ ግርምሽ እንዳለው ዝግጅትህን በጣም ነው ማደንቀው። በየእሁዱ በጣም እደነቅ ነበር። በጣም ያልተዝረከረከ ፓወርፖይንቱ ጥርት ምጥን ያለ በደንብ ቪዥዋል በሆነ ነገር የታገዘ ነበር እና በጣም ጥሩ ዴሊቨሪ ነው። በሰዓት ተገኝተ ያው እግዚአብሔር ዝግጅትን ስለሚያከብር ነው። እግዚአብሔር ዝግጅትን በጣም ያከብራል እና እግዚአብሔር አምላክ ይባርክ። ሌላም ሪሶርስፉል መሆንህንም አይቻለው። ትምህርቱ ካለቀ በኋላ በዩቲዩብ ማዘጋጀት ጊዜ ይጠይቃል። ተምኔል ማዘጋጀት፣ ኤዲት ማድረግ በጣም ጊዜ ይጠይቃል። ከዛም አልፎ እንደገና ደግሞ መጽሐፍ ማዘጋጀት በጣም ጊዜ ይጠይቃል እና ተደራሽ እንዲሆን የምታደርገውን ጥረት በጣም ነው የማደንቀው። በውስጥህ እምቅ የሆነ ፖቴንሻል እንዳለ አይቻለሁ። እግዚአብሔር ይባርክህ፣ እግዚአብሔር ያስፋህ። ይህንን ብቻ ነው የምለው። እንደው አንድ ቢሻሻል ብዬ የምለው ነገር ሞር እንደው ትምህርቱ አፕሊኬሽን ላይ ትንሽ ቢያተኩር ደስ ይለኛል። አይነው ቴዎሎጂ ስትማር ቃሉን መግለጡ ላይ መተርጎሙ ላይ ብዙ ማተኮር ናቹራል የሆነ ነገር ነው። ግን በእያንዳንዱ ፖይንት ላይ ቆም ብሎ እንደው እናንተስ እንዴት ናቸው? ስለ ሴቶች ስንማር እንደ ቃሉ እየኖራችሁ ነው ወይ እህቶች ወይ ብሎ መጠየቁ አንዳንዴ ጥሩ ነው። ወንዶችንም እንደ ቃሉ እየኖራችሁ ነው ወይ ማለቱ ጥሩ ነው እና በተረፈ ግን በጣም የተባረኩበት በየእሁዱ ናፍቄ የምመጣበት ትምህርት ነው። ጌታ ምን አስተማረ ካልከኝ ጌታ ምን ያህል አስተማረን ነገር አለ። በዚህ 7 ወራቶች ውስጥ ብዙ ነገር ተምረናል። ለእኔ አንድ የተረዳሁት ነው የአንደኛ ጢሞቴዎስ በጣም ፕራክቲካል የሆነ መጽሐፍ እንደሆነ ተረድቻለሁ። በቃ እንዴት መኖር እንዳለብን ሞር ቴዎሎጂካል የሆነ ነገር ላይ የሚያተኩር መጽሐፍ ሳይሆን ፕራክቲካል የሆነው ነገር ላይ እንዴት መኖር እንደሚገባ እንደ ባል፣ እንደ ሚስት፣ እንደ ሴት፣ እንደ ወንድ፣ እንደ ቤተክርስቲያን መሪ፣ እንደ ምዕመን፣ እንደ ሰራተኛ እንዴት መኖር እንደሚገባን የሚያሳይ መጽሐፍ መሆኑን ተረድቻለሁ። የአንድ ቤተክርስቲያን
መተዳደሪያ ደንብ ልትለው ትችላለህ። በቃ ሁሉንም ነገር ያካተተ መጽሐፍ መሆኑን አይቻሉ። ፕራክቲካል የሆነ መጽሐፍ ነው። ያው በየእሁዱ ስሰማ ጌታ የሚናገረኝ ነገር አለ። ጌታ ሆይ ምን ትናገረኛለህ ስለምን። ግን ከሁሉ በጣም በጉጉት የተማርከው ትምህርት የቱ ነው ብትለኝ ስለ መሪዎች የተማርነውን ትምህርት ነው። በይበልጥ አሁን የሚቀጥለው ዓመት ላይ ከትንሽ ወራት በኋላ የሽማግሌዎች ምርጫ ስለሚመጣ እንደ ሁሉ ሰው በተማረው ገብቶ ሁሉ ነገር ባወቀው የሚለውን ነገር ሳስብ ነበር እና ሽማግሌ የሚለውን ቤተክርስቲያን መሪ የሚለውን የሚያስተምር መሪ እንዳለ ደግሞ የሚያስተዳድር መሪ እንዳለ የእኛንም ቤተክርስቲያን በዛ ውስጥ እያየሁ ነበር እና መሪ ማለት ደግሞ ሰርቫንት ሊደር እንደሆነ በቃ መሪ ሲባል ብዙ ጊዜ መሪነትን ነው ብዙ ቦታዎች ሰዎች የሚያስቡት። የኛ ቤተክርስቲያን ችግር ባይሆንም ግን መሪ ማለት ሰርቫንት ነው፣ አገልጋይ ነው። ሰርቫንት ሊደር የሚለው ነገር ውስጥ በጣም የቀረ ነገር ነው። እንደ ሁሉ ከሁሉም ደግሞ ደስ ያለኝ ብዙ ጊዜ የሽማግሌዎች ቦርድ ምርጫም ሲመጣ የምንማረው የሽማግሌዎቹ ኳሊቲ ነው። ሽማግሌ እንዲህ መሆን አለበት የሚለውን ነው። በዚህ ትምህርት ግን ከህዝቡስ ምን ይጠበቃል፣ ከሚመራው ህዝብ ከምዕመኑ ምን ይጠበቃል የሚለውንም በደንብ ተምረናል። በቃ መሪ ሊከበር ይገባዋል፣ መሪ ሰው ሊታዘዝ ይገባዋል የሚለውን ነገር አይቻለሁ እና ጥሩ ትምህርት ነው። ሰው መለስ ብሎ ቢያየው፣ ልባችንን ስናዘጋጅ ለአዲሱ ምርጫ መለስ ብለን ብናየው መልካም ነው ብዬ አስባለሁ። ሌላ በጣም የቀረልኝ ከዚህ በፊትም ደጋግሜም ሳነበው ይህን መጽሐፍ አሁንም ልቤ ውስጥ የቀረው ማስለመድ የሚለው ቃሉ በቃ ትሬኒንግ የሚለው እግዚአብሔርን መምሰል ራስን አስለምድ። ስለዚህ በማስለመድ የሚመጡ ነገሮች አሉ ማለት ነው። ትሬን አድርግ ነው የሚለው። የፍቅር ሰው መሆን ዝም ብሎ አይመጣም። አይኖ ጸጋው አለ፣ የሚረዳ ጸጋ አለ። የፍቅር ሰው ለመሆን ግን መለማመድ ያስፈልጋል። የጽድቅ ሰው ለመሆን መለማመድ ያስፈልጋል። ያው የሚለማመድ ሰው በአንድ ጊዜ ጂም ገብቶ የሚሰራ ሰው በአንድ ጊዜ ጡንቻ አያወጣም፣ ሊወድቅ ይችላል። ግን ወድቆም እየተነሳ የሆነ ጊዜ ላይ ራሳችንን ያስለመድነው ማንነታችን ግን በፈተና ቀን ያግዘናል እና ራስን ማስለመድ ትሬን ማድረግ የሚለው ነገር ከኛ ከአማኞች የሚጠበቅ ነገር እንደሆነ በጣም አይቻለው። ደግሞ እየተነሳው የሐሰተኛ አስተማሪዎች ጉዳይ ነበር። በጣም ደስ ብሎኛል። ከመድረክም ብዙ ስንማር የነበረው ነገር ነው። ቤተክርስቲያናችን ምናልባት እንደሆን ትልቅ የስህተት ትምህርት ቢነሳ ችግር ውስጥ ትገባለች ብዬ አላስብም። ጥንቁቅ የሆነች ቤተክርስቲያን እንድትኖረን ይሄ ትምህርት ከዚህ በፊት የተሰጡ ትምህርቶች ረድተውናል ብዬ አስባለሁ። እግዚአብሔር ይባርክ። ከዛ ላይ ብዙ አተኩረ ያስተማርከው ነገር አለ። እንደው በመጨረሻ አንድ ነገር ብል ስለ መንፈሳዊ ሴቶች፣ ስለ መንፈሳዊ ወንዶች፣ ስለ መንፈሳዊ ሰራተኞች ያልነካው የህብረተሰብ ክፍል የለም ጢሞቴዎስ እና በእያንዳንዱ ላይ እየሰጠህን ትምህርት የሚገርም ነው። በቃ እኔ እየተማርን እያለ የገባኝ ነገር መጽሐፍ ቅዱስ ያለንን ነን። በቃ መጽሐፍ ቅዱስ ያለንን ነን የሚለው ነገር ቀርቶልኛል። ሰዎች አሁን በሞደርን ዓለም ስለሚኖሩ ስጋዊ ፍላጎታቸውን ለማርካት ብዙ ነገር ይላሉ። ሴቱ ወንድ ነኝ ይላል፣ ወንዱ ሴት ነኝ ይላል። በቤተክርስቲያንም ራሱ እግዚአብሔር እንዳስቀመጠን ነገር መቀመጥ የሚያቅተን ጊዜ አለና በቃ መጽሐፍ ቅዱስ ያለንን ነን የሚለው ነገር ቀርቶልኛልና እግዚአብሔር አምላክ አሁንም ይባርክህ፣ ያስፋ፣ ያብዛል፣ ጸጋህን ያለምልምን፣ ዘመንህንም ቤተሰብህንም ይባርክልህ። አላዛር ጌታ ይባርካችሁ ወገኖች። አሜን። ጌታ ኢየሱስ ስሙ የተባረከ ይሁን። ጌታ ስለረዳን ዶክተር ምንተስኖት እግዚአብሔር ይባርክህ። በጣም ሰፋ ባለ በጥሩ እይታ ነው ያቀረብክልን። እግዚአብሔርን እናመሰግናለን። ወንድሜ አዱኛ እምቢ አለኝ ብሎ ደውሎልኛል እና አሁን የገባ ይመስለኛል። ከገባህ ድምጽህን አሰማኝ። አንሚዩት ሰማችኋለሁ፣ ግን እኔ አንሚዩት ባረገውም እምቢ አለኝ ብሎኝ ነበር። ገብተህ ከእንደገና ወጥተህ ግባ ብየው ነበርና ፕሮባብሊ ከገባ ኦኬ። ቁጥሩን ፈልጌ በቁጥሩ አንሚዩት ማድረግ ከቻልኩ አዱኛ ትሰማናለህ?
እሺ ስልክ በስም ስላልሆነ ላገኘው አልቻልኩም ማሚውት ለማድረግ እሺ በመካከል ድምጹን ካሰማን እንግዲህ ለወንድሜ አዱኛ ሰጣለሁ ግን ካልሆነ ጊዜያችን ያው የተወሰነ ስለሆነ ጊዜውን ለመጠቀም እኔም የተማርኩትን እናገርና ከዛ በኋላ ደግሞ መናገር መፈልጋቸው ነገሮች አሉ ያው እንግዲህ መንፈሳዊ ነገር እንደምታውቁት አንዱ አስተማሪ ሌላው ተማሪ የሆነበት አይነት ነገር አይደለም ማለት መንፈሳዊ ነገር የሚያስተምረውም ሰው ራሱ እየተማረ የሚያስተምርበት አካሄድ ነው ያለውና እኔ አንደኛ ጢሞቴዎስን መጽሐፍ ሁላችንም እንደምናነበው አይነት በዛ መንገድ አንብቤ ያውቃለሁ ግን በዚህ ልክና በዚህ ስፋት ተመልክቼው አላውቅም ነበር እና እኔ ደግሞ ያው ለወደፊትም በእግዚአብሔር ቤት ውስጥ የአገልግሎት ነገር አለኝ ብዬ ስለማምን እና እግዚአብሔር በዚህ ትምህርት ውስጥ ይሄ ነው ስታንዳርዱ ያለኝ ይመስለኛል ለኔ ለራሱ ማለት ይሄ ነው ከአንድ አገልጋይ የሚጠበቀው ይልቁንም ደግሞ ከአንድ ወጣት አገልጋይ የሚጠበቀው ይሄ ነው ያለኝ ይመስለኛል እግዚአብሔርና በዛ ልክ እግዚአብሔር በብዙ አስተምሮኛል በብዙ ተመልክቼዋለሁ እና በጣም በህይወቴ የማረሳቸውን ፕሪንሲፕሎች አንዳንድ ጊዜ እግዚአብሔርን ቃል እናጠናለን ግን እንደዚህ ይሄ ከህይወት ጋር ከአላል ዴይ ቱ ዴይ ከሆነው ላይፋችን ጋራ አዋህደን የምንጠቀምበት ክፍል ብዙ አላል እንትን አንሆንም በዛ ልክ ነገሮችን አናይምና እኔ ግን ይሄንን ክፍል በማስተማሬ አላል አሁን ባለኝ ህይወት ላይ ነገሮችን በደንብ ቆሜ እንዳስተውል አላል አገልግሎት በእግዚአብሔር ቤት ያለ ማንኛውም አይነት ነገር በጣም ቀላል እንዳልሆነና ኢዚሊ መታየት እንደሌለበት ሲሪየስ የሆነ ጉዳይ እንደሆነ እግዚአብሔር በጣም በትኩረት የሚመለከተው ጉዳይ እንደሆነ ተመልክቻለሁ ስለ መሪዎች መሪ በምን አይነት መመዘኛ መምጣት እንዳለበት ከመሪ ምን ይጠበቃል የሚለውን ነገር በጣም ተመልክቻለሁ እና የአባትና የልጅ ግንኙነት የሚለውን ሐሳብ እሱን አላል ለሰዎች መሆንን ደግሞ ሰዎችም ለኔ የሚሆኑትን ነገር እንዳስብ አላል ለብቻ የሚከድ አይነት ህይወት እንዳልሆነ ክርስትና ከፊት የሚሄዱ የሚቀድሙ ሰዎች እንደሚያስፈልጉ መንገድ የሚያሳዩ ሰዎች እንደሚያስፈልጉ አላል በዘመኑ እንዳለው አይነት ሳይሆን ግን በዴብዝ ባለው መልኩ ይሄ መንፈሳዊ አካሄድ እንደሆነ በጣም ተምሬያለሁ እና በጣም እግዚአብሔርን ስለዚህ በጣም አመሰግናለሁ ከዚህ በተጨማሪ ግን ማለት የምፈልጋቸው ነገሮች ምንድነው በመጀመሪያ ቤተክርስቲያንን በጣም ማመስገን እፈልጋለሁ ያው ቤተክርስቲያን ሲባል ሽማግሌዎችን ፓስተሮችን እንዳገለግል በዚህ ልክ የፈቀዱልኝን እና በይበልጥ ደግሞ የፓስተራል ሚኒስትሪን የፓስተራል ኦፊስን በጣም ማመስገን እፈልጋለሁ እኔ ከዚህ በፊት መጽሐፍ አስተምሬ አላውቅም ማለት በመካከላችሁ መጽሐፍ አስተምሬ አላውቅም ሰብካለው አጫጭር ትምህርቶችን እንደዚህ በርዕሶች ምናምን አስተምሬ አውቃለሁ ግን መጽሐፍ ይዤ አስተምሬ አላውቅምና ምን ያህል እምነት ማለት በኔ ላይ ያላቸውን እምነት ያየውበት ጊዜ ነው እና በቃ ማስተማር ትችላለህ በውስጥ ይሄ ያለ እና ብለው አምነው ይሄንን በመስጠታቸው እግዚአብሔር ይባርካችሁ ማለት ፈልጋለሁ እና መጀመሪያ ፓስተር መሌ እንዳስተምር ብዙ ጊዜ ይገፋፋኛል ብዙ ጊዜ በጣም እና ትምህርቶች ላይ ፎከስ ማድረግ አለብህ እንደዛ አይነት ነገር ውስጥ ስላለ እና መቼ ነው የምታስተምረው ይያለ ግን ከነበረኝ ቤተክርስቲያን ውስጥ ከነበረኝ አገልግሎትም ጋር አብሮ ሊሄድልኝ አይችልም ብዬ ስላሰብኩኝ ብዙ ጊዜ ቆይ ኔክስት ታይም ያልኩት ነበረ እና ፋይናሊ ግን እሱ እንደዛ ካለኝ በኋላ ያው ከፓስተር ኃይሉ ጋር ተነጋግረው ፓስተር ኃይሉ ሲያናግረኝ ብታስተምር እኔም ብዙ ጊዜ ያስባለውና ለምን አታስተምርም ብሎ ይሄንን ሐሳብ ሲያቀርብልኝ እኔ መጀመሪያ ላስተምር ብዬ ያልኩት ለፓስተር ኃይሉ የዕብራውያንን መጽሐፍ ነው
የዕብራውያንን መጽሐፍ በተወሰነ መልኩ አጥንቼ ለራሴ ስላስቀመጥኩት እንደዛ ብየው ነበርና ፓስተር ግን በጣም ዋይዝ የሆነ በጣም ትክክለኛ የሆነ ምክር ሰጠኝ። ያም ምንድነው የመጀመሪያ መጽሐፍ ስለሆነ የምታስተምረው እንዳይረዝምብህ ያኛው ከ13 ምዕራፍ መሰለኝ ዕብራውያን ያለውና በጣም ረጅም እንዳይሆንብህ ይሄኛው 6 ምዕራፍ ነው ያለው እና ደግሞ ካንተ ጋር ይሄዳል ብዬ አስባለሁ የአንደኛ ጢሞቴዎስን መጽሐፍ ብታስተምረን ብሎ ሲለኝ እውነተኛ ለመሆን እንዳልኳችሁ የአንደኛ ጢሞቴዎስን ሌሎቻችን ባይብል እንደምናነበው አንብቤ አጥንቼው አውቃለሁ ግን በዚህ ልክ ተመልክቼው ስለማላውቅ ኦኬ እሺ ልጸልይ ጊዜ ስጠኝ አልኩትና በተነጋገርን በወሩ ነው የጀመርኩት ማስተማር እና እግዚአብሔርን በጣም ስለዚህ አመሰግናለሁ እና ፓስተር መሌንም ፓስተር ኃይሉንም በጣም አመሰግናለሁ ይልቁንም ደግሞ ፓስተር ኃይሉ በጣም በእውነት በእግዚአብሔር ፊት እውነተኛ ለመሆን ለኔ በእግዚአብሔር ቃል አገልግሎት ላለኝ እድገትና እዚህ ለመድረሴ ባካችሁ እንትን አርጉልኝ ሚታርጉልኝ እዚህ ለመድረሴ ትልቅ አስተዋጽኦ አድርጓል ብዬ ከማምናቸው ሰዎች አንዱ ነው ምክንያቱም ያው እንደምታውቁት ኢንፎርማል በሆነ ወይ ብዙ ሰዎች በኔ ላይ ኢንቨስት አድርገዋል ግን ፎርማል በሆነ ወይ ደግሞ በይበልጥ የእግዚአብሔርን ቃል አተረጓጎም ያስተማረኝ እሱ ነው እና በእሱ ጋር የተማርኩት ነገር ነው ሌላም ቦታ ይዤው ሄጄ እንዲያውም ሌሎች ቦታዎች በመማርበት ጊዜ ከዚህ በፊት ባይብል ስኩል ሄደህ ታውቃለህ ወይ እንድባል ያደረገኝ ከፓስተር ኃይሉ የተማርኩት ትምህርት ነውና በዚሁ ጋሽ ኃይሉን በጣም ማመስገን እፈልጋለሁ እና ደግሞ በዚህ ትምህርት ጊዜም ደግሞ ከ95% በላይ ተካፍሏል ፕሮግራሞቹን አገልግሎቱን እና በእያንዳንዱ ከ95% 75% ቴክስት ደግሞ አገኛለሁ ካስተማርኩ በኋላ ቴክስቶችን አገኛለሁ እና ቴክስቶቹ በጣም ኮንስትራክቲቭ ናቸው እንዲህ ማድረግ አለብህ የሚሉ አላረል በጣም አበርታ በጣም ጎበዝ ይሄንን አይቻለሁ ይሄንን የሚሉ ናቸው ግን ደግሞ ያም ብቻ አይደለም ያው ትክክለኛ እንትንም እሱ ብቻ ቢሆን ትክክለኛ አይሆንም እና ይሄን ደግሞ ብታስተካክል የሚሉ ከአንድ ከሁለት ከሶስት ጊዜ በላይ ብዙ ነገሮችን አላደል በትክክለኛ መልኩ ማድረግ እንዲገባኝ የሚመክሩ ምክር አዘል ነገሮችንም ሰጥቶኛልና እግዚአብሔርን ስለዛ በጣም አድርጌ አመሰግናለሁ ሁላችሁንም እግዚአብሔር ይባርካችሁ ፓስተር ሮቤል በጣም ኢንከሬጅ ያደርገኛል እና እኔ am blessed with እግዚአብሔር በሰዎች ባርኮኛል ለኔ ስላላቸው ፍቅርና አክብሮት በጣም እግዚአብሔርን አመሰግናለሁ እኔም ደግሞ በጣም ነው የምወዳቸው በጣም ነው የማከብራቸው ቤተክርስቲያን በአጠቃላይ እግዚአብሔር ይባርካችሁ ያገኛችሁኝ ኢንከሬጅ ያደረጋችሁኝ በሙሉ እኔም በጣም አመሰግናለሁ ግን እኔ በጣም አሁን የሚደንቀኝ ነገር አሁን እናንተ እንደው አስተማርክ ብላችሁ ነው አይደለ እኔ ደግሞ ተማርኩኝም እያልኩ ነው ደግሞ አስተማሪውን መንፈስ ቅዱስን በዚህ ውስጥ እያደነኩ ነው ያለውትና ይሄ ከኔ አይደለም ከሱ ነው እና ለሱ ክብር ይሁን ምንም ነገር በህይወታችን ቢያደርግ የሱ በጎነት ነጸብራቅ ነው እንጂ የኛ ጉዳይ አይደለም እና እግዚአብሔርን በጣም አመሰግናለሁ በዚህ ሁሉ ውስጥ ደግሞ በጣም ኢንከሬጅ የምታደርገኝ አላደል ሚስቴን ኤልሲን በጣም አመሰግናለሁ ያው እንግዲህ ኤልሲ እኔ ማድረግ የማልችለው ነገር በዚህ ምድር ላይ የለም ብላ ነው የምታስበውና ያ ደግሞ ምን ያህል እህቶች እንደዛ ብለው በእኛ ሲያምኑ ምን ማለት እንደሆነ ያገባችሁ ባለትዳሮች ታውቃላችሁ እና ስለሷም እግዚአብሔርን በጣም አመሰግናለሁ እና ጌታ ይባርካችሁ በኔ በኩል እንግዲህ ይሄ ነው ወንድሜ አዱኛ ምናልባት አሁን ከገባህና ከሰማኸኝ ድምጽህን ብታሰማኝ አንተም እንድትናገር ካልሆነ እኔ እድሉን ልጠቀምበት እሺ ቆይ አንድ ጊዜ እንሞክረውና አዱኛ ትሰማኛለህ እሺ ፓስተር እሺ ያ መምጣቱ አይቀርም ብዬ ነው እሺ መጨረሻ ላይ ደግሞም እዚህ ጋር እየቀጠርኳቸው ሰዎች እጅ ያውለበለቡ ነው የተጫንኩ ኦኬ ኖ ፕሮብለም እሺ እኔም እግዚአብሔርን እጅግ አድርጌ አመሰግናለሁ እግዚአብሔር ለኔም
በየጊዜው በሚቀሩልኝ መልካም ነገር አግኝቶኛል። ስለዚህ እግዚአብሔር አምላክን እጅግ አድርጌ አመሰግናለሁ። ደግሞም የመንፈሳዊ ቅብብሉ ጉዳይ ያው ሁልጊዜ ነዋሪዎች አይደለንም እኛ። ዞር ስንል እግዚአብሔር በዚህ መልክ የሚያስተምሩ ሰዎችን ፕራክቲካሊ እንዳይ አላዛርን ክላስሩም ውስጥ ባገኘውም በዚህ የተራዘመ ጊዜ እንዲህ አይቸው አላውቅም እና እግዚአብሔርን ያው እሱ እንዳለው ቀደም ብሎ ጠበብ ባሉ የስብከት ጊዜያቶቹ እምወድለት ብዙ መልካም ነገር አለ፣ ጠንካራና ደካማ ጎኑን በየጊዜው ላለው። እዚህ ግን ያየሁት በጣም የምገረምበት አሁን ሌሎቻችሁ ከአፕሊኬሽን አኳያ በግል ህይወታችሁ ከተማራችሁት ነገር አኳያ ተደጋጋሚ ነገሮች ብላችኋል። ያ እንደተጠበቀ ሆኖ ያው መንፈስ ቅዱስ አስተማሪ ሲሆን የማይማር የለም። በእግዚአብሔር ቤት ውስጥ ትልቁ አስተማሪ እሱ ስለሆነ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ እንደተጻፈ ምንጊዜም የመድረኩ ባለቤት በየትኛውም ቦታ እንቁም መንፈሳዊ ነገር ላይ እግዚአብሔር አለ እና እግዚአብሔር ሁላችንንም አግኝቶናል። እኔም በየእሁዱ ስገባ ድርሻዬን እቀበላለሁ። አልፎ አልፎ መድረክም ላይ አፕላይ አደርጋለሁ ከዕለቱ ቀንጨብ አድርጌ እድሉን ሳገኝ። ከኔ ቀድሞ እሱ ያስተምራል ከዛ እና እግዚአብሔርን እጅግ አድርጌ አመሰግናለሁ። የሚያንጸኝ መልካም ነገር ለኔም ቀርቶልኛል። ከዚህ በኋላ ግን የምሰጠው ሐሳብ ፔዳጎጂካል በሆነው መንገድ ያው አላዛር ከዚህ በፊት ስናገረው ሰምቶኛል። ዛሬም እዛ ጋር ማጥበቅ ፈልጋለሁ። መንፈሳዊ እውነትን ስንገልጥ ከክርስቲያን ኤጁኬሽን አኳያ ሁክ ቡክ ሉክ ቱክ የሚባል ፕሪንሲፕል አለ እና አላዛር በቡክ እና በሉክ ላይ በጣም የሚገርም ስራ ሰርቷል። እግዚአብሔርን አመሰግናለሁ። ሁክ እና ቱክ ላይ ግን የሚሰራ ስራ እንዳለ ይታየኛል እና እሱን የበለጠ በዚህ ኤሪያ አላደለ እንዳስተማሪ ግሬድ ባረግ የምሰጠውን ነገር ለሱ ነው በግሉ ምነግረው፣ ለእናንተ አልነግራችሁ። ግን ኦቨርኦል መንፈስን በሚገነባ ወደ እያንዳንዳችን ህይወት በሚመጣ የአምላክ በጎነት የተባረከ ጊዜ አሳልፈናል እና እግዚአብሔርን እጅግ አድርጌ አመሰግናለሁ። ሁልጊዜ እየተደነቅኩ ነው ጨርስ የነበረው። እግዚአብሔር ሆይ ተመስገን፣ ሌሎችንም እንዲሁ አስነሳቸው እያልኩ እንድጸልይ ለእኛ መጽሐፍ ቅዱስ ትምህርት ቤት ውስጥ ያለፉትን ወገኖች እንድላ አድርጎኛል። በመጨረሻ ያው አላዛር ጥሪ ያለው ሰው እንደሆነ እኔ ያውቃለሁ፣ የምትቀርቡት ብዙ ሰዎች ታውቃላችሁ እና ያ ጊዜ እንደቀረበም አስባለሁ። ስለዚህ ወደዛ የሚያንደረድረውን ነገር አላደለ እግዚአብሔር ሰው የሚሞተው መስማት ሲያቆም መልእክት ያለማቋረጥ ይመጣል። ፑልፒት ስንሰጥህ ብቻ አይደለም ወይም መድረኩ ሲኖር ብቻ አይደለም። አሁን ለመንፈስ ቅዱስ የበለጠ ክፍት እየሆንክ መልእክት የምታጠራቅምበት ጊዜም እንደሆነ ሌላው ይፋዊ የሆነው የአደባባይ የሆነው ፎርማል የሆነው ነገር እስኪመጣ ድረስ ማለት ነው እና ጌታ ይባርክህ። ይሄን ብዬ እኔ ሁል ጊዜ አንድ ሴሽን ከጨረስን በኋላ መሃል ላይ 2 ሳምንት ነው የምናርፈው። 1 ሳምንት እንደምናርፍ የሚሆን ምልክት ነበር የሰጠነው። ስለዚህ ኒው ይር ላይ ነው ጃንዋሪ 4 ነው ሁለተኛ ጢሞቴዎስን የምንጀምረው። እኔ ነኝ ሁለተኛ ጢሞቴዎስን ማስተምረው። በ21 ያው ኮንፈረንስ ነው ያለው እናርፋለን። በ28 ያው የክሪስማስ በዓልና ዋዜማው ነው ያለው። አዲሱን አመት ሁለተኛ ጢሞቴዎስን
እንጀምራለን እና እግዚአብሔር ይባርካችሁ። እጅግ በጣም ደስ ብሎኛል። ጌታ ጨምሮ እፍ ይበልብህ። አሜን። በጣም ነው የማመሰግነው ፓስተር። ጌታ ይባርክ። ወንድሜ አዱኛ አይ ቲንክ ገብቷል አለ፣ ግን ስልክ ቁጥሩን ላየው አልቻልኩም። አንሚዩት አድርገኝ አንተ እያለኝ ነው። ገኒ 323459155 የምታይ ከሆነ አንሚዩት ብታደርግልኝ። እሺ ሌው 323 እሺ ያው ጽፌያለሁ። እኔ ይሰማለሁ እስከዛ ድረስ። እሺ መለይ እግዚአብሔር ይመስገን። እኔም እንዲሁ በወንድሞች እህቶች ተናግረዋል ብዙ ነገር። እኔ ደግሞ ያው በጣም ጥሩ ሁሌም ያው በብዙ በቅርበት እንደ ወዳጅም እንደ ጓደኛም ሆነን ብዙ አብረን በእነዚህ ዓመታት ዘልቀናል። እግዚአብሔር ይመስገን እና በጣም ጥሩ ሁሌም አውቃለሁ ያለህን እግዚአብሔር የሰጠህን ጸጋ ኖት ኦንሊ ያንተን እኔን እንኳን ራሱ ብዙ ረድተኛል ማለት እችላለሁ። እውነት ለመናገር ኢንፎርማል ስናወራ፣ በስልክ ስንነጋገር፣ የጌታን ቃል ስንነጋገር፣ ስብከት ስንነጋገር ብዙ እኔን ራሱ የሚቀርጽ ነገሮች አድርገሃል ብዬ እላለሁኝ እና በዚህ ትምህርት ደግሞ የበለጠ ነው በጣም እውነት ለመናገር ከጠበቅኩት በላይ የጌታ ዴዲኬሽን መሰጠት መገለጡ እጅግ በጣም አስገራሚ ነበርና እግዚአብሔር ይባርክህ ማለት ፈልጋለሁ። ሁልጊዜም የሚፈስ የማያቋርጥ ነገር እግዚአብሔር እንደሰጠህ አውቃለሁኝ። እንዲሁ እንኳን ስንነጋገር ድንገት እንኳን ስንደዋወል ጌታን ቃል ስናወራ ያለህ ኢንሳይት ሁሌ ይገርመኛል እና በዚሁ አጋጣሚ ጌታ ይባርክህ፣ በርታ ለማለት ነው። ደስ ብሎኛል በእውነት በጣም ከልብ በሆነ ደስታ ጆይ አድርጌያለሁኝ፣ የውስጥ ደስታ። እግዚአብሔር ይባርክህ እና ይሄው ነው እንግዲህ ተባረኩ። አንተንም ባለቤትክንም እግዚአብሔር ይባርካችሁ። አሜን አሜን አሜን። ተባረኩልኝ። አላዛር ያልገባም ቁጥሩ አይታየኝም። ኦኬ ቻት ላይ ሁለት ሰዎች ጽፏል። ጥሩዬ እግዚአብሔር ሰውን ለሰው በመስጠት ይባርካልና አላዛርዬ እግዚአብሔር አምላክ በብዙ ይባርክ። ያስተማርህበት መንገድ በጣም የሚገርም ነው። ለእኔ የተማርኩት በእግዚአብሔር ቤት መኖር እንዴት መኖር እንዳለብኝ ተምሬያለሁ ብላለች። ልዩ እህታችን እግዚአብሔር ዘመንን ይባርክ። መንፈስ ቅዱስ አስተምሮናል። ሁሉም ሰው ሊረዳ በሚችል መንገድ መንፈስ ቅዱስ በአንተ ይናገር ነበር። ጌታ ይባርክ ብላለች። እግዚአብሔር አምላክ የተባረከ ይሁን። ጌታን አመሰግናለሁ ስለ ሁሉም ነገር። የእግዚአብሔር ስም ብሩክ ይሁን። እንግዲህ የጸጋው ባለቤት እንዲመሰገን እግዚአብሔር ይህንን አድርጓል። ጌታን በጣም አድርጌ አመሰግናለሁ እና ሌላው ግን ማመስገን የምፈልገው ደግሞ ሁላችሁንም የምትሰሙኝን በተለያየ መንገድ ኢንከሬጅ ያደረጋችሁኝን እና እናንተ ባትኖሩ ማስተማርም እንትን አይደለምና ስለናንተ ስለእያንዳንዳችሁ ስላሳያችሁኝ ፍቅር ስለገለጣችሁልኝ ፍቅር በጣም አመሰግናለሁ እና ሌላው ደግሞ ማመስገን የምፈልገው ገኒን ነው። ገኒ ይሄን ሁሉ ጊዜ በጣም በመሰጠት ኮሆስት ሆና ከኔ ጋር አብራ አገልግላለች እና ኢትዮጵያ እንኳን በነበረችበት ጊዜ ከዛ ሆና ስታገለግል ነበርና እግዚአብሔር አምላክ ስለሷን የተባረከ ይሁን እና ገኒ በጣም አመሰግናለሁ። በጣም በመሰጠት እያስታወሽኝ እንደዛ ስላደረግሽ እግዚአብሔርን አመሰግናለሁ። እግዚአብሔር አምላክ የተባረከ ይሁን። ጌታ መልካም ነው። በዚሁ እናጠናቀቃለን። እንግዲህ ወንድሜ አዱኛን ልሰማው አልቻልኩም። ብሰማው ግን በጣም ደስ ባለኝ ነበር። በጣም ፈልጌ ነበር።
ስልክ ቁጥሩን ላገኝ አልቻልኩም፣ ላየው አልቻልኩም። እኔም ላየው አልቻልኩም። አብሮት የሚኖር ሰው ይኖር ይሆን አጠገቡ ወይ የዛን ስልክ መጠቀም ቢችል ክብሩን ሁሉ እግዚአብሔር ይውሰድ። አላዛርዬ በጣም ደስ እያለኝ ነው። እኔ በትምህርት ሌሎችን ፓስተር መሊ፣ ፓስተር ኃይሉ፣ ሁሉም እነ ዶክተር መንተስኖት፣ ሚሚዬ፣ ወንድሜ ግርማ ያሉት ሁሉ እንዳለ ሆኖ በጣም ተባርክ ያለው እግዚአብሔር ይባርክ ይጨምርልህ። ገና ብዙ እናያለን በአንተ። ጌታ ይባርክ። አሜን አሜን። ተባረኩልኝ። እግዚአብሔር አምላክ ይባርካችሁ። እግዚአብሔር ይባርክ ላዛር፣ አሁንም ያብዛልህ። ደግሞ በሌላም ትምህርት እንገናኛለን ብዬ ተስፋ አደርጋለሁ። ጨምረ ሞር ተባረክ። አሜን አሜን። ተባረክልኝ ምሳሌሻ። እግዚአብሔር ይባርካችሁ። በዚህ እግዚአብሔር ይባርክ። ኢየሱስ ይባርክ። አሜን አሜን። በጣም ተጠቅሜያለሁ። መንፈስ ቅዱስን በጣም ሴንስ አድርጌያለሁ በአንተ ውስጥ ሲሰራ፣ እኔ ጋር መጥቶ ሲሰራ እና ይሄ እግዚአብሔር ያዘጋጀው ጊዜ ነበር። አንተንም አዘጋጀ፣ እኛንም አዘጋጀ እንድንሰማ። እግዚአብሔር አምላክ ያብዛልህ ይጨምርልህ። አሜን። አላዛርዬ ታውቃለህ፣ ከብዙ ዓመት በፊት በአንተ ላይ ተነብይብህ ነበር። እግዚአብሔር ይህን ስላሳየኝ ጌታን አመሰግናለሁ። በጣም ተምሬበታለሁኝ። አሁን ደግሞ በለበለጠ ከፍታ እያዘጋጀ ስለሆነ እግዚአብሔርን እናመሰግናለን። እንደ ቤተ ክርስቲያን እንኮራብሃለን። አንድ ልጅ ወጣለን። ጌታ ይባረክ። እነ ፓስተርም ስላሳደጋችሁት እግዚአብሔር ያብዛላችሁ። ሌሎችንም ጨምሮ የምታሳድጉ ያርጋችሁ። ጌታ ይባርካችሁ። አሜን። አላዛርዬ በጣም ነው ደስ የሚለኝ ትምህርት። እግዚአብሔር ብርክ ያርግህ ያብዛልህ። እንዳለችው እህቴ ልክ እንደሱ እንኳን አንተ ሰጠን ጌታ ያብዛልህ፣ ከዚህ አብልጦ ይባርክህ። አሜን አሜን። እግዚአብሔር አምላክ ይባርካችሁ። አሜን። ተባረክ አላዛርዬ። እኔም አይ ዋንት ቱ ሴይ በጣም ተባረክ ያለው በትምህርትህ። እግዚአብሔር አብዝቶ ይባርክህ ይጨምርልህ። ባለቤትህን ሜልሲን እግዚአብሔር ይባርክ። እንግዲህ ከዚህ በላይ ደግሞ ወደፊት እንጠብቃለን። የእግዚአብሔር ጸጋ ካንተ ጋር ነው። በርታ ወንድሜ። አሜን አሜን። ጌታ ይባርካችሁ። አላዛር ሻዬ እግዚአብሔር አምላክ ይባርክ። በአንተ ብዙ ተምሬያለሁ። ያብዛልህ ይጨምርልህ። ቤት ይባረክ። ተባረክ አላዛር ሻዬ። አሜን አሜን አሜን። አላዛር ጌታ ይባርክ። እኔ በጣም ተባረክ ያለው በትምህርት። አሁንም እግዚአብሔር ያብዛልህ ይጨምርልህ። ተባረክ። በጣም ነው የምወድህ። ተባረክ። ቴንክ ዩ በጣም አላዛር ተባረክ። ተባረክልን። በጣም ተባረክ ያለው ተጠቅሜብሃለሁ፣ ተምሬብሃለሁ። ፓስተርም እንዳንተ አይነት ልጅ ስለወጣለት እግዚአብሔር ይመስገን። በጣም ደስ ብሎኛል። ሰላም ነኝ። ተባረኩ። አሜን አሜን። ቴንክ ዩ በጣም አሁን ገባ መሰለኝ ወንድሜ አዱኛ። ኦኬ በ323 የገባው እሱ መሰለኝ። 345 ሄሎ አሁን ሰማሁህ። ኦኬ እሺ ኦኬ በቃ ትንሽ ደቂቃ ነው ያለክ። ኦኬ እንሰማሃለን። እሺ በጣም ብዙ ታገልኩኝ ለመግባት ግን አልቻልኩም ነበር። ጌታ ይባርካችሁ ሁላችሁንም። በተለይ ወንድሜ አላዛር እግዚአብሔር አብዝቶ ይባርክህ። አሜን። በዚህ ዓመት እግዚአብሔር በጣም እየተናገረን ያለ እውነት አለ። ዘመኑ አጭር ሆኗል የሚለው ሐሳብ በጣም እየመራን ያለ ሐሳብ ነው እና ይህም ትምህርት ከዛ ጋር እኔ ተገናኝቶብኝ ነው ያገኘሁት። አንድ አይነት ነው የሆነብኝ። ምክንያቱም መንፈስ ቅዱስ ሲናገር አይሳሳትም። አንድን ሐሳብ ለአንድ ህዝብ ለማድረስ የእግዚአብሔር ሐሳብ ከሆነ አፍራሽ ሐሳብ አይመጣም፣ ያንኑ የሚያጠናክር ነው እና ሁለቱ ትምህርቶች አብረው ነው እየሄዱልኝ የነበረው እና ልቤ በጣም አመዝኖበት የነበረ መነሻ ሐሳቤ የሆነው ሐዋርያው ሲናገር ብዘገይ ግን በእግዚአብሔር ቤት ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ያለው ሐሳብ ነውና ኑሯችን በእግዚአብሔር ቤት ውስጥ ያለ እኛ አኗኗራችንን እንድናይ እንዴት እየኖርን እንደሆነ ቤቱን የሚመጥን ነው ወይ ቤቱን አውቀን ነው ወይ የምንኖረው ብለን ራሳችንን እንድንጠይቅ እንደገናም ደግሞ የጌታ ምጽአት በደጅ ስለሆነ ዕለት ዕለት ማንም ከጌታ ክብር እንዳይጎድል
ተያይዘን እንድናድግ እርስ በርስ እንድንያያዝ እርስ በርስ እንድንተያይ የሚያደርግ ወደ ቤተክርስቲያን የሚመጣ ወይም ወደዚህ ክቡር ቤት የሚመጣ ጸያፍን ነገር እንድንቃወም ክፉ ትምህርትን እንድንቃወም ሰው ሊገሰጽ በሚገባው ገስጸን ሊደገፍ በሚገባው ደግፈን በዚህ ቤት ውስጥ ኑሯችን በጋራ እግዚአብሔርን የሚመስል እንዲሆን የሚያደርግ ለዚህ የሚያነሳሳን ትምህርት እንደሆነ ነው ያየሁት። አብረውን የሚኖሩ ወይንም አብሮ ኗሪዎች በጣም ብዙ አሉ እና ከነዚህ ጋራ ህይወታቸውን የመጠበቅ ኃላፊነት ጭምር አለብን። ስንሿሿም ወይንም ደግሞ አንዳችንን ስንሾም ስንመርጥ መንጋውን ለመጠበቅ በጣም የሚታሰብበት ጉዳይ እንደሆነ ሹመትን በጣም በጥንቃቄ መደረግ እንዳለበት ይናገር ነበርና ሐዋርያው መንጋውን የሚጠብቁ እረኞች ህይወትን የሚጠብቁ ናቸው፣ የቤቱን ክብር የሚጠብቁ ናቸውና እነዚህን በጥንቃቄ እንድናደርግ ይነግረን ነበረ። ሌላው ስለ ጸጋ ስንጀምር በጸጋ ነው ስንደመድምም በጸጋ ነው ሐሳባችን የነበረውና ሐዋርያው ሲናገር የእግዚአብሔርን ጸጋ በጣም መደገፍ እንዳለብን ምክንያቱም ያለሱ ምንም ነን ያለሱ ምንም ልናደርግ እንደማንችል ያለ እግዚአብሔር ጸጋ ምንም ልናደርግ እንደማንችል ጌታ አብዝቶ የተናገረን ክፍል እንደሆነ አይቻለውና ለመጠቅለል እግዚአብሔር አመቱን ሙሉ በጣም እንድንሰናዳ እየነገረን ያለው ይሄ ልባችንን የጌታን ምጽአት እንድንናፍቅም እንደገና እንድንጠነቀቅም የሚያደርገን እንደሆነ አይቻለሁና በዚህ ትምህርት ውስጥ እግዚአብሔር ብዙ ተናግሮኛል። ወንድም አላዛር ጌታ ኢየሱስ አንተን ስለሰጠን እናመሰግናለን። እግዚአብሔር አብዝቶ ይባርክህ። ቅዱሳን ተባረኩ። ድምጼ ስለተሰማ ደስ ብሎኛል። ጌታ ይባርካችሁ። አሜን። ቴንኪዩ በጣም ወንድም ያዱኛ እግዚአብሔር ይባርክህ። ጌታን እናመሰግናለን። በዚሁ እንጨርሳለን። እግዚአብሔር አምላክ የሚቀጥለውንም የአገልግሎት ዘመናችንን እግዚአብሔር ይባርክ እና በዚሁ ዴዲኬሽን በዚሁ አይነት መሰጠት የሚቀጥለውንም ጊዜ እንድንሆን እግዚአብሔር ይርዳን። ጌታ ይባርካችሁ። በዚሁ እንጨርሳለን። ሰላም ተባብለን እንወጣለን። ተባረኩልኝ። ቸርክተምን ወዳላዛር እግዚአብሔር ይባርክ። አገልግሎትን ሌላ ቦታ እናያለን። ከዚህ በኋላ የተሻለ ከፍታ ቦታ God bless you። አሜን አሜን። ጌታ ይባርካችሁ። መልካም ቀን። አሜን አሜን። ተባረከልኝ። ሰላም ዋሉ። ጌታ ብሩክ ያርግ። ተባረካችሁ። አሜን አሜን። ተባረኩልኝ። አሜን። ዘመንህ የተባረከ ይሆናል አዛር። አሜን አሜን። ተባረኩ። ተባረክ። በብዙ በረከት ይባርክ። አሜን አሜን።